ዴቭም ታላቅ ወንድሜ እንግዲህ አከብርሃለሁኝ፣ እህቴም እንደዛው የኔን ውሳኔ የኔን ፍላጎት ትቀበላላችሁ ብዬ አስባለሁኝ አይደለ? ብዙም ዴቭም የኔን ፍላጎት እኔን የሚያስደስተኝን ነገር ነው የምትፈልጉት። ስለዚህ እኔ አሁን ላይ ከኤርሜላም ከሩታም ጋር መሆን ደስታን አይሰጠኝም። ስለዚህ እኔ የግሌን የራሴን ላይፍ መርጫለሁኝ። ሁለታቸውም ከህይወቴ ወጥተው የራሴን ላይፍ ከአዲስ ሰው ከአዲስ ሴት ጋር ህይወቴን መቀጠል ስለምፈልግ ከሩታም ከሄርሜላም ጋር መሆንን አልፈልግም ማለት ነው። ይሄንን ውሳኔ ላሳውቃችሁ ነው ወደ እናንተ የመጣሁት። ስለዚህ በዚህ ውሳኔ ጸንቻለሁኝ። እንግዲህ ሁላችሁንም የጠራሁት ይሄንን ነገር ለነገራችሁ ብዬ ነውና ለሁላችሁም ጥያቄ ተመልሶላችኋል ብዬ አስባለሁኝ። ከዚህ በኋላ እኔ የግሌ ላይፍ መኖር ስለምፈልግ ንትርክ፣ ጭቅጭቅ፣ ብዙ ነገሮች ስለሰለቸኝ ሄርሜላም ሩታም ላይፌ ላይ የመጡ ሁልጊዜ መጨቃጨቃቸውን ማቆም ስላልቻሉ እኔ ደግሞ ሰላምና እረፍትን ስለምፈልግ አዲስ ህይወት ከአዲስ ሴት ጋር መኖርን ስለምፈልግ ከዚህ በኋላ ሩታም ሄርሜላም ህይወቴ ላይ እንዳትደርሱልኝ ስለነበረን ቆይታ ከልብ አመሰግናለሁኝ። በጣም ጥሩ ጊዜ ከናንተ ጋር አሳልፌያለሁ። በጣም ደስ የሚል ታይም ከናንተ ጋር ነበረኝ። ግን ደግሞ የሰው ልጅ ደስተኛ ሲሆን ህይወቱ ላይ ሰላም ሲያገኝ ነው መኖር የሚችለው አይደለ? ስለዚህ እኔ ደግሞ አሁን ላይ ምንም አይነት ደስታ አላገኘውም ከናንተ ጋር ሆኜ